በሐዘን ጊዜ ብዙ አታምቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ጸጉር አትንጩ፣ እንደ አሕዛብ አታልቅሱ። ይሄ ክርስቲያን ወግ አይደለም። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። እልል እያል እየዘመር በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ስሩ። እዚህ ዓለም ላይ ማረፍ አይቻል፣ ከሐሳብ መላቀቅ አይቻል። በብዙ ሐሳብ በብዙ ጭንቀት መኖር፣ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም እረፍት ግን ካረፈን ይበቃናል። አይበቃንም? እውነቱ እሱ ነው፣ እሱ አይደለም? ካልሞትክ ሕያው አትሆንም። ለአጭር ደቂቃ የምንማርበት የትምህርታችን ርዕስ ነው። ካልሞትክ ሕያው አትሆንም ወይም ካልሞትክ አትነሳም። በዚህ ሐሳብ ጥቂት ደቂቃዎች እንመካከራለን። የተወደዳችሁ ክርስቲያኖች፣ እግዚአብሔር እያንዳንዱን ነገር ለጥቅማችን እንኳን ሳይቀር ይቀይረዋል። ታስታውሳላችሁ የአዳምን መበደል የሔዋንን መበደል እንዴት አድርጎ ለጥቅማችን እንደቀየረው ታስታውሳላችሁ። እግዚአብሔር ፈጣሪነቱን ብቻ አውቀን ኃያልነቱን ብቻ ተረድተን እንኖር ነበረ። በአዳም በደል ምክንያት ግን ይህንን እንኳን ሳይቀር ለኔና ለእናንተ ያለውን ፍቅር ለመግለጫ አደረገው እግዚአብሔር። ልክ እንደዚህ ነው ወገኖቼ፣ ሞትንም እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎ ቀይሮታል። ወዳጆቼ፣ በተለይ ክርስቲያኖች አሁን በዚህ በአዲስ ኪዳን ዘመን የምንሞተው ለምንድን ነው ካላችሁኝ፣ አሁን ያለውን ቃል እደግምላችኋለሁ። ካልሞትን ሕያው ስለማንሆን ነው። ለምንድን ነው እንድንሞት እግዚአብሔር የፈቀደው ካላችሁኝ፣ ሕያው ሆነን ለዘላለም እንድንኖር ነው። ለዚህ ነው ካልሞትክ እኮ ሕያው አትሆንም የሚለን። ክርስቲያኖች እንደዚህ ነው ልንረዳው የሚገባው። ስንዴ ሲፈርስ፣ ስንዴ ሲበሰብስ፣ ስንዴ ካፈር ሲለወስ፣ ስንዴ የጠፋ ሲመስል እውነት እንደዛ እንደማንረዳ እናውቃለን። ሊጠፋ አይደለም፣ እንደፈረሰ ሊቀር አይደለም፣ እንደበሰበሰ ሊቀር አይደለም። ለምንድነው ስንዴ የሚፈርሰው ካላችሁ፣ ፍሬ ሊያፈራ ነዋ። መልሱ ይሄ ነው። ታዲያ እኔና እናንተ እግዚአብሔር እንድንሞት የፈቀደው ለምንድነው ካላችሁኝ፣ ሕያው እንድንሆን ነው። ካልሞትን ሕያው ስለማንሆን ነው። ካልሞትን ስለማንነሳ ነው። አንዳንዶቻችሁ በጣም ብልጦች ናችሁ። ሕያው መሆን ትፈልጋላችሁ፣ መነሳት ትፈልጋላችሁ፣ ግን ምን አትፈልጉ እና በምን በኩል ልትነሱ ፈልጋችሁ ነበር? እንዲህ አይነት ብልጥነት አሁን እዚህ ያስፈልጋል ወገኖቼ። በሐዲስ ኪዳን ነገሩ እንደዚህ ነው። የምንሞተው ምን እንድንሆን ነው? ሕያው ሆነን ለዘላለም ለመነሳት። ገብቷችኋል አይደል? አሁን ሰው ሲሞት
ሊኖር እንደሆነ ታስባላችሁ? እስኪ በጣም ወዳጆቻችሁን የቀበራችሁ፣ በጣም ውዶቻችሁን በሞት የሸኛችሁ ምን ብላችሁ ነው የምታስቡት? አሁን እንደምነግራችሁ ተረድታችሁ ታውቃላችሁ? ሊኖሩ ነው የሄዱት ነው የምትሉት ወይስ ምንድን ነው የምትሉት? በቃ አይደለም የምትሉት? ግን እነሱ ምን ሊያደርጉ ነው የሄዱት? ንገሩኝ። ያው ለመሆኑ ሊኖሩ እስኪ ሊኖሩ ነው የሞቱት። እኛ በአዲስ ኪዳን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እየሰማችሁኝ ነው? የሚበልጠውን ትንሣኤ ተነስተን ለመኖር ነው የምንሞተው። አሁን የሚሞቱት ሊነሱ ነው። ምን ሊያረጉ ነው? ሊነሱ ነው። ክርስቶስ እንደተነሳ ሊነሱ ነው። የተወደዳችሁ ክርስቲያኖች እግዚአብሔር እንድንሞት ለምን የፈቀደ ይመስላችኋል? ወገኖቼ ካልሞትን ሕያው ስለምንሆን ብቻ አይደለም። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እግዚአብሔር ይስጥልኝ። ምን እላለሁ? ምን ላረግ? ከክርስቶስ ጋር ለመኖር እናፍቃለሁ አይደለ? ከሱ በፊት ግን አንድ ቃል አለ። ምን የሚል? ልሄድ። ወገኖቼ እዚህ ካሉ ሰዎች ጋር ከመኖር ከክርስቶስ ጋር መኖር ይበልጣል አይበልጥም? ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። የሚሻል ነው ወገኖች። ሕያው ከሆነው አምላካችን ጋር የምንኖረው ግን በሞት በኩል ምን ስናደርግ ነው? ስንሄድ። ስለዚህ አሁን የምንሞተው እግዚአብሔር እንድንሞት የፈቀደው ከክርስቶስ ጋር ከራሱ ጋር ለዘላለም ምን እንድናደርግ ነው? እንድንኖር ነው። ይሄ ደስ ይላል? ደስ አይልም? ከዚህ የበለጠ የክርስቲያን ተስፋ ምን አለ? እውነት ሐሰት? እውነት ነው። ለምንድን ነው እግዚአብሔር እንድንሞትና ሞትን እንድንቀምስ፣ እንድንፈርስ፣ እንድንበሰብስ የፈለገው? ለምንድን ነው? እየነገርኳችሁ አይደል? ሶስተኛ ነጥብ ልንገራችሁ። እግዚአብሔር እንደገና ውብ አድርጎ ሊሰራን እጅግ ውብ አድርጎ። ቅዱስ ጳውሎስ እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ታዲያ ይሄ ጥቅም ነው? ጥቅም አይደለም። ደካሞች ብርቶች ሆነን እንወጣለን። ይሄ የሚበሰብሰው ስጋችን የማይበሰብሰውን ዓለም ሊወርስ ስለማይችል የማይበሰብስ ሆኖ ይወጣል። ስንዴ ሲያፈራ እንዴት ውብ እንደሆነ ሰሞኑን ወጣ ብሉና ወደ መንገድ ተመልከቱ። ከዚያ በላይ ውብ ሊያደርገን ነው እግዚአብሔር እንድንሞት የሚፈቅደው። የክብር ዕቃዎች ክብሩን እንደ መስታወት እያብለጨለጭን የምናሳይ መልኮቹ እንድንሆን ነው እንድንሞት የሚፈቅደው። ወገኖቼ አንድ ነገር ልንገራችሁ እስኪ። ይህ ዓለም የድካም ነው የረፍት ነው? መጀመሪያ እሱ ልጠይቃችሁ። የድካም የረፍት? እየሰማችሁኝ ነው? እዚህ ዓለም ላይ ማረፍ አይቻል፣ ከሐሳብ መላቀቅ አይቻል። በብዙ ሐሳብ በብዙ ጭንቀት መኖር። እዚያኛው ዓለም ግን ይሄ የለም። እርፍ ነው የምንለው። ወደዚህ ረፍት ነው። ለምን እግዚአብሔር እንድንሞት ፈቀደ? እዚህ እንዳንኖር ከውዶቻችን ጋር እንዳንቆይ አይደለም፣ እንድናርፍለት ስለሚፈልግ ነው። እግዚአብሔር እንድናመሰግነው፣ አርፈው እንደሚያመሰግኑ ሲያመሰግኑ እንደሚያርፉ እንደ መላእክት እንድንኖር እግዚአብሔር ስለሚፈልግ ነው። እሱ ነው የሚለን፣ በጌታ የሚሞቱ ሙታን ብፁዓን ናቸው
ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ወገኖቼ የታመሙ እየታመሙ እንዲሁ ይቀጥሉ። የተራቡ እየተራቡ እንዲሁ ይቀጥሉ። የተጨነቁ እንዲሁ እንደተጨነቁ ይቀጥሉ። የተሰቃዩ እየተሰቃዩ እንዲሁ ይቀጥሉ። ያዘኑ እንዳዘኑ እንዲሁ ይቀጥሉ። የተከዙ እንደተከዙ እንዲሁ ይቀጥሉ። ይሄማ ግፍ ነው። እግዚአብሔር ማሳረፊያው መንገድ ነው። ሰው አይገባንም እንጂ አይገባን። ይህ እግዚአብሔር ስጦታ ነው። እንደ ጸጋ ነው ቅዱሳን የሚቆጥሩ። ለማረፍ ነው። ለማረፍ እረፍ እንድንል ለማረፍ። ይሄንን እናምናለን ክርስቲያኖች። ስትቀብሩ ስትሸኙ ይሄንን እያሰብን ሊሆን አይገባም። ስንኖር ይሄንን እያሰብን ሊሆን አይገባም። ለምን እንሞታለን? ልናርፍ ነዋ። ልናርፍ ነዋ ወገኖቼ። በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም ዕረፍት ግን ካረፍን ይበቃናል። አይበቃንም? እውነቱ እሱ ነው፣ እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ድሃ እንዳትሉ አደራችሁ። እየሰማችሁ ነው? እንዳላዛር ኖሮ እንዳላዛር ማረፍ ይሻላል። በምቾት በድሎት በቅምጥልነት ኖሮ ለዘላለም ከመሰቃየት እውነት አሰብ። ለዛ ነው እግዚአብሔር እንደዚህ የሚያዘን። የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ይሻላል አይሻልም? ከመረጣችሁ እንደዚህ ኑሩ። የምንሞተው ለዘላለም ለማረፍ ነው። የምንሞተው የከበረ ዕቃ የከበረ ሰውነት ይዘን ለመኖር ነው። ከክርስቶስ ጋር ለዘላለም ለመኖር ነው። የበለጠውን ትንሣኤ እንድናገኝ ነው። ኃጢአታችን እንዲከለከል ነው። ስለዚህ ካልሞትክ ምን አትልም? ካልሞትን ምን አንሆንም? ለዚህ ነው እግዚአብሔር እንድንሞት ምን ያረገው የፈቀደው። ስንዴ ሲፈርስ ሲበሰብስ ፍሬ ሊያፈራ እንደሆነው ሁሉ እኛም እንደዚሁ ነው የምንሞተው ለዘላለም ሕያው ሆነን ለመኖር ነው።